ሰላም ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰቦች እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። በመጀመሪያ ደረጃ በአሜሪካ የምትገኙ ኢትዮጵያውያን እንኳን ደስ አላችሁ። በጣም ሰበር የሆነ ዜና ነው የተሰማው። እንግዲህ በተለይ ደግሞ ጉዳዩ ላይ ያላችሁ ኢትዮጵያውያን ማለት ነው። እንግዲህ በዚህ ሁለት ቀን ውስጥ መነጋገሪያ የነበረው በጣም ትልቁና አስደሳች የሆነ ነገር እንግዲህ የቦስተኑ ዳኛ ብራያን ኢ ማርፊ የወሰኑት ውሳኔ ነው፣ ያገዱት ነገር ነው። ምንድነው የሚለውን አብረን የምንመለከት ይሆናል። እንግዲህ ሰሞኑን በተለያዩ ዓለም አቀፍ ሚዲያዎች ላይ መነጋገሪያ ሆኖ የቆየ ነገር ነው። ስለዚህ በድጋሚ በአሜሪካ ለምትገኙ የቲፒኤስ ተጠቃሚ ኢትዮጵያውያን እንኳን ደስ አላችሁ። ለሁለተኛ ጊዜ እንግዲህ ድል ተደርጓል ማለት ነው። የዶናልድ ትራምፕ አስተዳደር ትዕዛዝ የዲኤችኤስ መመሪያ አጠቃላይ ድል ተደርጓል። እንግዲህ ወደ ጉዳያችን ነው የምንገባው። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉ ጋብዛችኋለሁ። በተለይ በዚህ ጉዳይ ላይ ደግሞ ዘርዘር ያሉ መረጃዎችን ይዣለሁ። እንግዲህ ምንድነው ዋናው ነገር ካላችሁ የአሜሪካው የፌዴራል ዳኛ ለኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ የሕግ ከለላ ወይም የሕግ ጥበቃ እንዲቋረጥ የተወሰነውን ውሳኔ ማገዳቸውን የሚገልጸው ዜና ነው። እንግዲህ ይህ በጣም አስደሳች የሆነ ነገር ነው። ታዲያ የዶናልድ ትራምፕ አስተዳደር በአሜሪካ ውስጥ የሚኖሩ ከ5000 በላይ የሚሆኑ ኢትዮጵያውያን በጊዜያዊ የሕግ ጥበቃ ስር መኖራቸውን ለማቋረጥ የተጀመረውን ጥረት እንዳለ ይታወቃል። ዶናልድ ትራምፕ ያስጀመሩት ጥረት እንዳለ ይታወቃል። ታዲያ ይህንን ጥረታቸው ነው ለሁለተኛ ጊዜ የአሜሪካው የቦስተኑ የፌዴራል ዳኛ እንግዲህ እግድ የሰጡት ማለት ነው። ስለዚህ ቦስተን የሚገኙት ዳኛ ወይም ፌዴራል ዳኛ ብራያን መርፊ ሚያዝያ 8 ቀን 2026 በሰጡት ውሳኔ ታዲያ የአገር ውስጥ የደህንነት መስሪያ ቤት ወይም ደግሞ ዲኤችኤስ ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው ማለት ነው ለኢትዮጵያ የተሰጠውን የጊዜያዊ መቆያ ፈቃድ እንዲቋረጥ ታግዶ ነበረ። ሆኖም ግን እኚሁ ዳኛ ይህ ጉዳይ እንዲቀጥል እንደዚሁም ደግሞ በቲፒኤስ ስር ያሉ ከ5000 በላይ የሚሆኑ ኢትዮጵያውያን አሁንም በአሜሪካ ኑሯቸውን እንዲቀጥሉ ስራቸውን መስራት እንዲችሉ የሚያዘውን ሕግ ነው እንግዲህ በድጋሚ ያጸደቁትና የዲኤችኤስን ውሳኔ ውድቅ ያደረጉት ማለት ነው። ስለዚህ ይህ ውሳኔ ደግሞ የትራምፕ አስተዳደር መሰል የሆኑ የሕግ ጥበቃዎችን ለመቀነስ የሚያደርገውን ጥረት ትልቅ እንቅፋት እንደሆነበት እየተረጋገጠ ነው ያለው። እንግዲህ ይህ የጊዜ መቆያ ፍቃድ ወይም የጊዜ ከለላ ልንለው እንችላለን። ቲፒኤስ ወይም ደግሞ ቴምፖራሪ ፕሮቴክትድ ስታተስ በመባል ይታወቃል። በአሜሪካ ሕግ መሰረት በጦርነትም ሊሆን ይችላል፣ በተፈጥሮ አደጋ ወይም ደግሞ በሌሎች አስቸጋሪ ሁኔታዎች ውስጥ ለሚገኙ የተለያዩ ሀገራት ዜጎች የሚሰጥ ነው። ይህ ደግሞ ብቁ ለሆኑ ለነዚህ ግለሰቦች ደግሞ የመባረር ፍርሃት ሳይኖርባቸው በአሜሪካን ሀገር እንዲኖሩና በህጋዊ መንገድ ስራ እንዲሰሩ ፍቃድ የሚሰጥ ከለላ ነው። ሮይተርስ እንደዘገበው ዳኛ መርፊ የኢትዮጵያን ቲፒኤስ እንግዲህ ለማቋረጥ የተወሰነው ውሳኔ በፕሬዚዳንት ትራምፕ በጥር 2025 ወደ ስልጣን ተመልሰው ከመጡ በኋላ በኢትዮጵያን ይሁን በሌሎችም ሀገሮች ላይ ያስተላለፉትን ይህን መመሪያ ተከትሎ የመጣ ይመስላል ብለዋል እንግዲህ ሲናገሩ። ስለዚህ እንግዲህ ይህ የመመሪያ ደግሞ የአገር ውስጥ የደህንነት መስሪያ ቤት የሆነውን ዲኤችኤስን እንግዲህ እንደዚህ ያሉ ሰነዶችን በአግባቡ የተገደቡ እንዲሆኑና እነዚህን ለማድረግ የሚያነሳሳው እንደሆነ እንግዲህ በየትኛውም አይነት መንገድ ቲፒኤስ እንዲቋረጥ ነው እንግዲህ የሚፈለገው። ስለዚህ ይሄ እንግዲህ ነው ውድቅ የተደረገው። እንግዲህ ዳኛው ሲያስጠነቅቁም ይህ መመሪያ የጥበቃው ሁኔታ እንዲቀጥል ወይም እንዲቋረጥ የሚደረጉ ውሳኔዎች በአገሪቱ ውስጥ ያለውን ተጨባጭ ሁኔታ መሰረት ከማድረግ ይልቅ ውጤቱ አስቀድሞ የተወሰነ መሆኑን ያሳያል በማለትም ንግግር አድርገዋል። አገር ውስጥ የደህንነት መስሪያ ቤት በኮንግረስ የተቀመጡ ህጋዊ አሰራር ሂደቶችን ችላ ማለቱንና ጥበቃውን ለማቋረጥ የሰበብ ምክንያት ማቅረቡን ገልጸዋል። ይህ የሆነው ግን በኢትዮጵያ ታጥቆ የሚደረግ ግጭትና የተፈጥሮ አደጋዎች አሁንም አደገኛ ሁኔታ እየፈጠሩ ባሉበት ወቅት መሆኑንም ነው ሳይሸሽጉ የተናገሩት። እንግዲህ ለዚህ ጉዳይና በእርግጥ ለህገ መንግስታዊ ስርዓታችን መሰረታዊ መርህ የፕሬዝዳንቱ ፍላጎት ከኮንግረስ ፍላጎት በላይ ሊሆን አይችልም የሚለው ነው ሲሉ መርፊ መጻፋቸውን ሮይተርስ በዜናው ላይ ጠቅሷል። ፕሬዝዳንታዊ ድንገተኛ ፍላጎቶች የመስሪያ ቤቶችን ህጋዊ ግዴታዎች ሊተኩ አይችልም፣ መተካትም የለባቸውም በማለትም ተናግሯል። ስለዚህ እንግዲህ ይሄ ነው በጣም ትልቁና አስደሳች። በተለይ ደግሞ እንደምታስታውሱት ከዚህ ቀደምም
ቪዲዮ ሰርቼበታለሁ። እንደዚሁም በጣም መነጋገሪያ ነበረ። የቲፒኤስ ስታተስ ላይ ያሉ ወይም ደግሞ የቴምፖራሪ ፕሮቴክትድ ስታተስ ላይ ያሉ ወይም ደግሞ በአማርኛ አጠራር የጊዜያዊ ክልላ ወይም ጥበቃ ላይ ያሉ ኢትዮጵያውያን ወደ 5000 የሚያክሉ ከዛም በላይ የሚሆኑ ኢትዮጵያውያንን ጨምሮ ሌሎችም የሄቲ የሶሪያውያን ዜጎችም አሉ። በተለይ ደግሞ ኢትዮጵያ ላይ ያነጣጠረው ይህ ደግሞ የቲፒኤስ ጉዳይ ወይም የቲፒኤስ ፍቃድ መነሳት እንደሚኖርበትና እስከ የካቲት 13 2026 ብቻ ነው ኢትዮጵያውያን በቲፒኤስ መቆየት የሚችሉት እስከ የካቲት 13 2026 ብቻ። ከዛ በኋላ የካቲት 13 2026 ግን ዴድላይን ይሆናል። ሁሉም ኢትዮጵያውያን በተለይ እነዚህ 5000 የሚያክሉ ኢትዮጵያውያን ተጠራርገው ወደ ሀገራቸው መግባት አለባቸው፣ ከሀገሬ መውጣት አለባቸው። ራሳቸውን ዲፖርት ለሚያደርጉ ኢትዮጵያውያን ደግሞ ወደ 3000 የሚያክል የአሜሪካ ዶላር በስጦታ መልክ በቦነስ መልክ እንደሚሰጥና እንደዚሁም ደግሞ የፕሌን ቲኬት እንደሚችሏቸው ወይም ስፖንሰር እንደሚደረግላቸው ዶናልድ ትራምፕ ደጋግሞ ሲናገሩ ይሰማ ነበር። ከዛ በኋላ እንግዲህ ጥር 30 ላይ ይሄ ውሳኔ ውድቅ እንዲደረግ ተደርጓል። አሁንም ይሄንን ውሳኔ ውድቅ ያደረጉት በዛም ወቅት የቦስተኑ ዳኛ የሆኑት ብራያን ኢ መርፊ ናቸው። ስለዚህ ጥር 30 ላይም እንደዚህ አይነት ሁኔታዎች ነበሩ። የካቲት 13 ያበቃል የተባለው ይህ የቲፒኤስ ከለላ ጉዳይም ደግሞ ባለበት እንዲቀጥልና የፍርድ ቤት ውሳኔ እስከሚያገኝና የፍርድ ቤት ውሳኔ መጨረሻው እስኪሰማ ድረስ አሁንም ኢትዮጵያውያን ተረጋግተው ስራቸውን በአሜሪካ እንዲቀጥሉ ኑሯቸውን እንዲቀጥሉ ተደርጎ እንደነበር ይታወቃል። ስለዚህ እንግዲህ አሁንም ይሄ ነው እየተፈጸመ ያለው። በነገራችን ላይ የዲኤችኤሱ ቃል አቀባይ ይሄንን የዳኛ ብራያን ኢ መርፊን ውሳኔ ተችተዋል። ይህ ፕሬዚዳንት ትራምፕ የአሜሪካን የህጋዊ ስደተኞች ስርዓት ታማኝነት ለመመለስ የሚያደርጉትን ጥረት ለማደናቀፍ በዳኛ አክቲቪስቶች የሚደረግ የቅርብ ጊዜ ምሳሌ ነው በማለት መናገራቸውን ሬውተርስ ዘግቧል ማለት ነው። እንግዲህ ክሱ የቀረበው በ3 ኢትዮጵያውያንና በአፍሪካን ኮሚኒቲስ ቱጌዘር በተባለ ተሟጋች ድርጅት እንደነበር ከዚህ ቀደም ሰምታችኋል። ቲፒኤስን ለማቋረጥ የተወሰነው ውሳኔ ነጭ ባልሆኑ ስደተኞች ላይ ካለ ህገ መንግስታዊ አድሎ የመነጨ እንደሆነም ጭምር ሲናገሩ ነበር፣ ሲከራከሩ ነበር። ስለዚህ ለኢትዮጵያን የሚሰጠው ቲፒኤስ ለመጀመሪያ ጊዜ የተፈቀደበትን ጊዜ በማስታወስና የተለያዩ ነገሮችን በማንሳት ነበር ክርክራቸውን ያካሄዱት ማለት ነው። ይህ ደግሞ ፍሬ አፍርቶ ጥር 30 ላይ እንግዲህ የመጀመሪያው እግር ተደርጎ ነበር በእኚሁ ፌዴራል ዳኛ ብራያን ኢ መርፊ። ከዛ በኋላ እንግዲህ የፍርድ ቤቱ ውሳኔ እስከሚታወቅና መጨረሻው እስከሚነገር ድረስ ኢትዮጵያውያን በአሜሪካ እንዲቆዩ የሚል ትዕዛዝ ተሰጥቶ እንደነበር ይታወቃል። በነገራችን ላይ ቲፒኤስ ለመጀመሪያ ጊዜ እንግዲህ የተፈቀደው በ2022 በቀድሞ ፕሬዚዳንት ጆ ባይደን እንደነበር ይታወቃል። ምክንያቱ ደግሞ የታጠቀ ግጭትና ሰብአዊ ሁኔታዎች ነበሩ የሚል ምክንያትን ያነሳል። ጥበቃው በኋላ ላይ በሚያዝያ 2024 ላይም እንዲራዘም ተደርጎ ነበር። ሆኖም ግን ዲኤችኤስ በታህሳስ ወር ላይ በኢትዮጵያ ያለው ሁኔታ ለተመላሾች ከባድ ስጋት አይሆንም፣ ኢትዮጵያ አሁን ተረጋግታለች፣ ስለዚህ እነዚህ በቲፒኤስ ከለላ ስር ያሉ ኢትዮጵያውያን ተመልሰው በኢትዮጵያ መኖር ይችላሉ የሚል ማስረጃዎችንና መከራከሪያ ነጥቦችን ያነሳ እንደነበር ይታወቃል። ለዚህ ነው እስከ የካቲት 13 2026 ድረስ ብቻ እንዲቆዩ የተደረገው ማለት ነው። ከዛ በኋላ ከለላው ሙሉ ለሙሉ እንደሚነሳ ሲናገር የነበረው እንግዲህ ዳኛ መርፊ ቀደም ሲል እንደነገርኳችሁ ጥር 30 ላይ ታዲያ ይህንን ጊዜያዊ ትዕዛዝ በማውጣት ጥበቃው በየካቲት 13 ቀን እንዳያበቃና ጉዳዩ ተጨማሪ ምርመራ እንዲደረግበት ማዘዛቸውም ይታወቃል። ታዲያ ይህ ውሳኔ የተሰማው የአሜሪካ ጠቅላይ ፍርድ ቤት አስተዳደሩ ከ35000 በላይ ለሚሆኑ ሄቲያውያን እንደዚሁም ደግሞ 6100 ለሚሆኑ ሶሪያውያን የተሰጠውን የቲፒኤስ ጥበቃ መሰረዝ ይችላል ወይስ አይችልም በሚለው ጉዳይ ላይ ክርክር ለመስማት ባለበት ወቅት መሆኑ ሬውተርስ ተናግሯል ማለት ነው። እንግዲህ ከዚህ ቀደም በጥር 30 2026 ላይ ዳኛው በውሳኔያቸው ላይ አንዳንድ ነጥቦችን ጠቅሰው ነበረ። የመጀመሪያው ነገር ህጋዊ አሰራር ነው። የሀገር ውስጥ የደህንነት መስሪያ ቤት የሚባለው ወይም ደግሞ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው ዲኤችኤስ በኮንግረስ የተቀመጡትን ህጋዊ የቲፒኤስ አሰጣጥና አቆራረጥ ሂደቶችን አልተከተለም የሚል ጉዳይ አቅርቧል። ሌላው ነገር ደግሞ የፖለቲካ ተጽዕኖ ነው። ይሄው ደግሞ ዲኤችኤስ የፖለቲካ ተጽዕኖ አለበት። ምክንያቱም ይህንን የቲፒኤስ ለማንሳት ውሳኔ ያወጣው ከፕሬዚዳንቱ የመጣን መመሪያ ለመፈጸም በሚል ብቻ እንጂ ትክክለኞቹን አካሄዶች አልተከተለም የሚል ወቅታዊ ነገርም አንስተው ነበር። ሌላው ደግሞ በኢትዮጵያ አሁንም የታጠቁ ግጭቶችና ተፈጥሯዊ አደጋዎች ስላሉ ዜጎች መመለስ የለባቸውም የሚለውን የከሳሾችን መከራከሪያ ተቀብለው እንደነበረም አንስተዋል።
ስለዚህ እንግዲህ ይህ ነው እንግዲህ መጨረሻ ላይ ለኢትዮጵያውያን ጥር 30 ላይ ውሳኔ ተሰጥቶ የነበረው ትላንት፣ እንደዚሁም ደግሞ በሚያዝያ 8 አሁን ባሳለፈው ከሁለት ቀን በፊት ማለት ነው ይሄው ድጋሚ ይሄው ውሳኔ እንደተሰጠና እግድ እንደተደረገበት ቲፒኤስ ላይ ያሉ ኢትዮጵያውያን አሁንም በአሜሪካ ተረጋግተው እንዲሰሩ የሚያደርግ ውሳኔ የተወሰነው በዚህ ምክንያት ነው። እንግዲህ ታዲያ ቲፒኤስ ምንድነው ልትሉ ትችላላችሁ። በተለይ ደግሞ ይሄንን ቪዲዮ እየተመለከታችሁ ያላችሁ ኢትዮጵያ ውስጥም ያላችሁ በሌሎችም ሀገሮች ያላችሁና ብዙ ግንዛቤ የሌላችሁ ስለ ቲፒኤስ ማወቅ ለምትፈልጉ ሁሉ ቲፒኤስ ምንድነው፣ ለኢትዮጵያን የተሰጠው ይህ የቲፒኤስስ ምን አይነት ጥቅሞች አሉ፣ ምን አይነት ከለላዎችንስ ያደርጋል የሚል ጥያቄ ልታነሱ ትችላላችሁ። እስቲ ስለዚህ አንዳንድ ለግንዛቤ ማስጨበጫ የሚሆናችሁ ነገሮች ልስጣችሁ። የመጀመሪያው ነገር ቲፒኤስ ከመባረር መከላከል ነው፣ ወይም ደግሞ መባረርን ይከላከላል፣ ወይም ደግሞ ፕሮቴክሽን ፍሮም ዲፖርቴሽን ማለት ነው። ዲፖርት እንዳይደረጉ ያደርጋል። የቲፒኤስ ዋናው ዓላማ ግለሰቦች ወደ አገራቸው ቢመለሱ ለህይወታቸው አስጊ፣ ለምሳሌ ጦርነት ሊሆን ይችላል፣ የተፈጥሮ አደጋ ሊሆን ይችላል፣ ወይም ደግሞ ሌሎች ግጭቶች ባለባቸው ወቅት አይባረሩ በህግ መጠበቅ ነው። ቲፒኤስ ለኢትዮጵያን ብቻ ሳይሆን የተሰጠው ለተለያዩ ሀገራት ዜጎች ነው። እኛ ኢትዮጵያንን እንደ ምሳሌ ያነሳ ነው። በቅርቡ ይሄ ጉዳይ እየተሄደ ያለው በኢትዮጵያን አማካኝነት ስለሆነ ማለት ነው። በቲፒኤስ ከለላ ስር ያለ ሰው ደግሞ በአሜሪካ የኢሚግሬሽን ባለስልጣናት መታሰር አይችልም ወይም ደግሞ ዲፖርት አይደረግም ማለት ነው። ይህን ከለላ ያደርጋል። ሌላው ደግሞ ወርክ ፐርሚት ነው ወይም ወርክ አውቶራይዜሽን ነው። ቲፒኤስ ያለው ሰው እንግዲህ በአሜሪካ ውስጥ በህጋዊ መንገድ ለመስራት የሚያስችለውን የስራ ፍቃድም ወይም ደግሞ ኤምፕሎይመንት አውቶራይዜሽን ዶኪመንት ወይም ደግሞ ኢኤዲ የሚባለውን ማግኘት እንዲችል ይረዳዋል ማለት ነው። ይሄ ደግሞ ማንኛውም የግልም ይሁን የመንግስት መስሪያ ቤቶች ውስጥ ተቀጥሮ መስራት እንዲችል ፍቃድ ይሰጣል። ሌላው ነገር የጉዞ ፍቃድም ጭምር አለው። የቲፒኤስ እንግዲህ ስታተስ ላይ ያለ ሰው የጉዞ ፈቃድም አለው ወይም ደግሞ ትራቨል አውቶራይዜሽንም አለው። ልዩ በሆኑ ምክንያቶች ታዲያ ቲፒኤስ ላይ ያሉ ኢትዮጵያውያን ልዩ በሆኑ ምክንያቶች ከአሜሪካ ውጭ መጓዝ ከፈለጉ፣ ለምሳሌ ወደ ሀገር ቤት መምጣት ቢፈልጉ ወይም ደግሞ ወደ ሌሎች ሀገሮች መሄድ ቢፈልጉ የቲፒኤስ ተጠቃሚዎች የቅድመ ጉዞ ፈቃድ ወይም ደግሞ አድቫንስ ፓሮል የሚባለውን ማለት ነው ይጠይቃሉ። ከዛ ተመልሰው ወደ አሜሪካ ለመግባት በሚያስችል ሁኔታ ሊጓዙ የሚችሉበት አጋጣሚ አለው። እርግጥ ነው እዚህ ጋር አንድ መረሳት የሌለበት ነገር ደግሞ አለ። በቲፒኤስ ስር ያሉ ኢትዮጵያን ትልቁ ምክንያታቸው አሳማኝ ማስረጃቸው በሀገራችን ያሉ ተጨባጭ ሁኔታዎች ወደ ሀገራችን እንድንመለስ ሊያደርጉን አይችሉም የሚል ነው። ስለዚህ ቲፒኤስ ላይ ያሉ የሚሆኑ በእግረ መንገድም ጥገኝነት ላይ ያሉ ሰዎችም ቢሆኑ ወደ ሀገራቸው ሄደው የሚቆዩ ከሆነ ግን ያ ጉዳይ ጥርጣሬ ሊፈጠር ስለሚችል እዚህ ላይ ጥንቃቄ ማድረግ ይገባል። ይህም መዘንጋት አይኖርባቸውም። ሌላው ነገር እንግዲህ በአራተኛ ደረጃ የምንመለከተው ጊዜያዊ እንጂ ቋሚ አይደለም። ልክ እንደ ስሙ ማለት ነው። ስሙም እንደሚጠቅሰው ቴምፖራሪ ፕሮቴክትድ ስታተስ ስለሆነ ቴምፖራሪ የሚለው ስም ጊዜያዊ እንጂ ቋሚ ነገር እንዳልሆነ ይጠቁማል። ስለዚህ ይሄ ነው። ሌላው ነገር በቲፒኤስ ላይ ያለ ሰው ወደ ግሪን ካርድ በቀጥታ ወይም ወደ ዜግነት በቀጥታ መዛወር አይችልም ወይም ማደግ አይችልም። አንድ ሰው ቲፒኤስ ላይ ወይም ቲፒኤስ ስታተስ ላይ እያለ የኢሚግሬሽን ጥቅሞችን ማግኘት ይችላል። ለምሳሌ በቤተሰብ በስራ የሚገኙ የመኖሪያ ፈቃዶችን ግን ሊያገኝ ይችላል ወይም ለዛ ማመልከት ይችላል። ይሄ በምን አይነት መንገድ ነው የሚለውን በቀጣዩ እንመለከታለን። ታዲያ ለጥበቃው ብቁ የሚያደርጉ ሁኔታዎች ምንድናቸው የሚለው ነው ትልቁ ሊታሰብበት የሚያደርገው። እንግዲህ ኢትዮጵያውያን በዚህ ቲፒኤስ ስር እንዲጠቃለሉ ያደረጋቸው ወይም በዚህ ቲፒኤስ ስር እንዲካተቱ ያደረጋቸው ነገር አንደኛው መስፈርት ምንድነው ካላችሁ፣ ይህ ለኢትዮጵያውያን የተሰጠው ቲፒኤስ ተፈጻሚ የሆነው ለሁሉም ኢትዮጵያውያን እንዳልሆነ መጀመሪያ ልብ ማለት ይገባል። የመኖሪያ ጊዜ አለው፣ ራሱ መስፈርት አለው። ጥበቃው በታወጀበት ወቅት ለምሳሌ እንደ አዲሱ መመሪያ ከሆነ እስከ ታህሳስ 2024 ባለፉት 2 ዓመታት በፊት ማለት ነው እስከ ታህሳስ 2024 በአሜሪካ ውስጥ የነበሩ ከዛ በኋላ ደግሞ ከኢትዮጵያ የመጡ ሰዎችን ሳይጨምር እስከዛ ጊዜ ድረስ ግን ለረጅም ጊዜ በአሜሪካ የነበሩ ሰዎችን ብቻ ነው የሚመለከተው ቲፒኤስ። ከዛ በኋላ የሚሄዱ ኢትዮጵያንን በቲፒኤስ ስር እንዲጠቃለሉ አያደርግም። ሌላው ነገር ደግሞ ቀጣይነት ያለው ቆይታ ነው። ከዛ ከተጠቀሰው ቀን ጀምሮ በአሜሪካ ውስጥ ያለማቋረጥ መኖርንም ይፈልጋል። ሌላው የወንጀል ታሪክ ነው። ከባድ ወንጀል ያልፈጸመና ለደህንነት ስጋት የማይሆን ግለሰብ መሆን አለበት በቲፒኤስ ስር ለመጠቃለል ማለት ነው። እንግዲህ በአጭሩ ስንመለከት ታዲያ ቲፒኤስ በአሜሪካ ለሚገኙ ኢትዮጵያውያን በህጋዊ መንገድ እንዲኖሩ፣ እንዲሰሩ፣ ከስደትና ከስጋት ነፃ ሆነው እንዲኖሩ የሚያስችል ጊዜያዊ የሆነ የህግ ጥላ ነው ማለት እንችላለን።
ታዲያ ቲፒኤስ ላይ ያለ ሰው ወደ ግሪን ካርድ እና ወደ ዜግነት እንዴት ነው ማደግ የሚችለው? በእርግጥስ ይችላል ወይ ካላችሁ መልሱ በቀጥታ አይችልም፣ ነገር ግን በሌላ መንገድ ይችላል የሚል ነው። ታዲያ በቀጥታ ካልቻለ ሌላ መንገድ የሚባለው ምንድን ነው የሚለውን እንመለከታለን። ነገሩን እንግዲህ ይበልጥ ግልጽ ለማድረግ አንዳንድ ነጥቦችን መመልከት ይቻላል። የመጀመሪያው ነገር አንደኛ ቲፒኤስ ድልድይ እንጂ መዳረሻ አለመሆኑን ማወቅ ይገባል። ይሄ ማለት ቲፒኤስ በራሱ ወደ ግሪን ካርድ የሚያደርስ ወይም ወደ ዜግነት ስታተስ ላይ የሚያደርስ አይደለም። ቀጥተኛ ወይም ዳይሬክት ፓዝ አይደለም ወይም የለውም። ለምሳሌ አንድ ሰው ለ10 ዓመት በቲፒኤስ ስለኖረ ብቻ ግሪን ካርድ ይሰጠዋል ወይም ደግሞ 10 ዓመት ስለሞላው ብቻ የግሪን ካርድ ያገኛል ማለት አይደለም። ቲፒኤስ ጊዜያዊ እንጂ ቋሚ የሆነ ነገር ስላልሆነ ማለት ነው። ስለዚህ ጊዜያዊ ከለላ ብቻ ነው። ታዲያ በሌሎች መንገድ የሚባለው ነገር ምንድነው ካላችሁ ታዲያ ድልድይ መሆኑ ምንድነው ጥቅሙ? ወይም ደግሞ ድልድይ የሚባለው ወይም በሌላ መንገድ ማግኘት ይቻላል የሚባለው በምን መንገድ ነው ካላችሁ አንዳንድ ነገሮችን እንመለከታለን። አንድ ሰው እንግዲህ በቲፒኤስ ሁኔታ ላይ ያለ ለግሪን ካርድ የሚያበቁ አንዳንድ ሁኔታዎች ከተሟሉ ለዛ ማመልከት ይችላል። ለምሳሌ በቤተሰብ ወይም ደግሞ ፋሚሊ ቤዝድ የሆነ ያ ማለት የአሜሪካ ዜጋ የሆነ የትዳር አጋር ካገባ ወይም የዜግነት መብት ያላቸው ልጆች ካሉት ቀጥታ ማመልከት ይችላል ለግሪን ካርድ። ወይም ደግሞ በኢምፕሎይመንት ቤዝድ ለምሳሌ ቲፒኤስ ላይ ያለ ሰው በህጋዊ መንገድ የመንግስትም ይሁን የግል መስሪያ ቤት ላይ ተቀጥሮ መስራት ይችላል በዛ ስፖንሰርሺፕ ካገኘ። ስለዚህ ወይም ደግሞ ኢምፕሎይመንት ቤዝድ በሆነ መንገድ ለግሪን ካርድ አፕላይ ማድረግ ይችላል ማለት ነው። ስለዚህ የቲፒኤስ ትልቁ ጥቅም ለግሪን ካርድ መንገድ የሚጠርግ መሆኑ ነው። እንደምታውቁት ዜግነት ከማመልከት በፊት ግሪን ካርድ ግዴታ አስፈላጊ ነው። ስለዚህ በህገወጥ መንገድ አንዳንድ ጊዜ ወደ አሜሪካ የሚገቡ አሉ። ከዛ በኋላ ደግሞ ጋብቻ ሊፈጽሙ የሚችሉ አሉ። ሆኖም ግን እነዚህ በኋላ ሲጣራ የገባችሁት በህጋዊ መንገድ ስላልሆነ ለግሪን ካርድ ብቁ አይደላችሁም ሊባሉ ይችላሉ። ቲፒኤስ ላይ ወይም ቲፒኤስ ስታተስ ላይ ያለ ሰው ግን ወይም በዚህ ጥላ ስር ያለ ሰው ግን ወደ አድቫንስ ፓሮል በመጠየቅ ከአሜሪካ ወጥቶ የሌላ ቦታ ሄዶ ወይም ሌላ ሀገር ሄዶ ሲመለስ በዛው በአድቫንስ ፓሮል በጠየቀው መሰረት ስለሆነ ወደ አሜሪካ የሚገባው ያ ትልቅ ጥቅም ያስገኝለታል ማለት ነው። ስለዚህ ይሄ ነው አካሄዱ። እንግዲህ ወደ ዜግነት ለመድረስ መጀመሪያ እንደነገርኳችሁ ግሪን ካርድ ስታተስ ላይ መገኘት ያስፈልጋል ወይም ግሪን ካርድ መያዝ ያስፈልጋል። ፐርማነንት ሬዚደንሲ ከተገኘ በኋላ ከ3 ዓመት ወይም ከ5 ዓመት ኑሮ በኋላ ግን ለዜግነት ማመልከት ይቻላል ማለት ነው። ስለዚህ ቲፒኤስ ያለው ሰው በቀጥታ ለዜግነት ማመልከት አይችልም። መጀመሪያ ወደ ግሪን ካርድ ይቀየራል። ግን ለዛ የሚያበቃው ግን በቤተሰብ በስራ አሊያም ደግሞ በእንደዚህ አይነት መንገድ መሆን ይኖርበታል። ስለዚህ ቲፒኤስ በራሱ ግሪን ካርድ ባይሰጥም ግለሰቡ በአሜሪካ በህጋዊ መንገድ እንዲቆይ ስለሚያደርግ ያ ትልቅ አድቫንቴጅ ስለሆነ በቆይታ ውስጥ ሌሎች የግሪን ካርድ ማግኛ እድሎችን ያንን ማግኘት እንዲችል ይረዳዋል ወይም ህጋዊ መብት ይሰጠዋል። ታዲያ በቀጣይስ ምን አይነት ነገሮች ይፈጸሙ ይሆን የሚለውን አብረን የምንመለከት ይሆናል። በሚቀጥለው ጊዜ በሌላ ትኩስ መረጃ ተመልሼ እመጣለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በተለይ ይሄንን ቪዲዮ ደግሞ ከተመለከታችሁ በኋላ ጥያቄዎች ካሏችሁ ስለ ቲፒኤስ ማወቅ የበለጠ የምትፈልጉ ከሆነ ተጨማሪ ማስረጃዎች ከፈለጋችሁ በኮሜንት ሴክሽን ላይ ብታሳውቁኝ በጣም ደስ ይለኛል፣ ምላሽ እሰጣለሁ። በነገራችን ላይ በተደጋጋሚ ሰሞኑን ወደ ካናዳ መሄድ የሚቻልባቸው መንገዶች፣ ፕሮሰሶች ምንድናቸው እያላችሁ ጥያቄ ጠይቃችሁኛል። በዚህ ረገድ ላይ አንድ ቪዲዮ የምሰራ ይሆናል። እስከዛ በትዕግስት እንድትጠብቁኝ ላለው በሚቀጥለው ጊዜ ተመልሼ እስክመጣ ድረስ እንግዲህ መልካም ጊዜ እንዲሆንላችሁ ለሁላችሁም እመኛለሁ። ሰላም።